ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የወንጌላውያን ስልጠና ተካሄደ። የኢትዮጵያ የሃይማኖት ተቋማት ጉባኤና የሴቶችና ማህበራዊ ጉዳይ ሚኒስቴር የጋራ ውይይት አካሄዱ። በኢትዮጵያ የምግብ ፍላጎት መጨመር በአሁኑ ወቅት አሳሳቢ መሆኑ ተነገረ። ከውጭ በ2026 በናይጄሪያ የክርስቲያኖች ሞት በእጥፍ ሊጨምር ይችላል ተባለ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሲዳማ ክልል የህብረቱን አደረጃጀት የሪፎርም የምክክርና የአንድነት ጉባኤ አካሄደ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሲዳማ ክልል በክልሉ ከሁሉም ዞኖችና ወረዳ ከመጡ ቅርንጫፍ ጽህፈት ቤቶች ስራ አስፈጻሚ አመራርና ከህብረቱ አባል ቤተ እምነቶች መሪዎች ጋር የምክክርና የአንድነት ጉባኤ በዳዬ ባንሳ ከተማ ወንጌል ለዓለም ፍጥረታት ሐዋርያት ቤተክርስቲያን የመሰባሰቢያ አዳራሽ ተካሂዷል። በዕለቱም የህብረቱ ፕሬዝዳንት የሆኑት ፓስተር አማኑኤል አብርሃም ለህብረቱ አባል ቤተ እምነት መሪዎች ህብረታችን ብዙ ፈታኝ ወቅቶችን በድል ያለፈበት ጊዜ እንደመሆኑ መጠን አሁንም በመቀራረብ እጅ ለእጅ በመያያዝና በአንድነት መንፈስ እንዲሰሩ መልእክት በማስተላለፍ የህብረቱ ዋና ጽህፈት ቤት የሚያስፈልጋቸውን ድጋፍ ሁሉ እንደሚያደርግ ገልጸዋል። በዚህ ወቅት በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እየተሰሩ ያሉት ጠንካራ ስራዎችና ሁሉን ያካተተና ሁሉንም ቤተ እምነቶችና አብያተ ክርስቲያናት ህብረቶችን ያቀፈ በመሆኑ እየተሰራ ስላለው መልካም ስራ እውቅና በመስጠት ምስጋና አቅርበዋል። በመቀጠልም የህብረቱ የቦርድ ጸሐፊ የሆኑት ፓስተር ታሪኩ ተሰማ መልእክት ያስተላለፉ ሲሆን የሲዳማ ቅርንጫፍ ጽህፈት ቤት ሰብሳቢ ፓስተር አስፋው አሪራና ጠቅላይ ጸሐፊ ሐዋርያው ሚልኪያስ ቲቦ መልእክታቸውን አስተላልፈዋል። በሪፎርም አደረጃጀት መሰረት አዲስ ለተመረጡ ለክልል፣ ለዞን፣ ለከተማ አስተዳደርና ለወረዳ ቅርንጫፍ ጽህፈት ቤቶች መሪዎች የህብረቱ ፕሬዝዳንት ፓስተር ፕሮፌሰር አማኑኤል አብርሃም እንኳን ደስ አላችሁ ብለዋል። በመጨረሻም የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት መንፈሳዊ አባትና የወንጌል ለዓለም ፍጥረታት ሐዋርያት ቤተክርስቲያን ፕሬዝዳንት የሆኑት ሐዋርያ ዳንሳ ሉምቤ ከዋናው ጽህፈት ቤት የሚተላለፉ መመሪያዎችን እንዲተገብሩ ጥሪያቸውን አቅርበው የአንድነትና የምክክር ጉባኤ በጸሎት ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የወንጌላውያን ስልጠና ተካሄደ። ታህሳስ 22 እና 23 2018 ዓ.ም ከ87 አጥቢያ ቤተክርስቲያን የተውጣጡ 140 ወንጌላውያን የተገኙበት ስልጠና የተካሄደ ሲሆን የእግዚአብሔር ተልእኮ በሚል ርዕስ ስልጠናው በጉለሌ ጳውሎስ አጥቢያ ቤተክርስቲያን ተከናውኗል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ ለወንጌላውያኑ የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ወንጌላውያን እንደስማቸው ወደ ወንጌልና ትልቁን የእግዚአብሔርን ተልእኮ በመረዳት ወንጌልን ወዳልደረሰበት ስፍራ ቤተክርስቲያንን ለመትከል መንቀሳቀስ እንዳለባቸው በማሳሰብ ሰልጣኞችን የላኩትን አጥቢያ ቤተክርስቲያንን አመስግነዋል። ስልጠናው በወንድም መኳንንት አሰፋ የተሰጠ ሲሆን ወንጌላውያኑ አገልግሎቱን ማለትም የእግዚአብሔርን ተልእኮ በሚገባው እንዲፈጽሙ ጸሎት ተደርጓል። ዘማሪ ጌዲዮን ሁለቱንም ቀን በዝማሬ ያገለገለ ሲሆን ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የኢትዮጵያ መጽሐፍ ቅዱስ ማህበር በሀዲያ ዞን በ6 ወረዳዎችና በሆሳዕና ማረሚያ ቤት እየሰጠ ባለው የጎልማሶች የመሰረተ ትምህርት ፕሮግራም ትምህርታቸውን ተከታትሎ ያጠናቀቁ 4195 ጎልማሶችን አስመረቀ። ቤተልሔም ግርማ ዝርዝር አላት። ቅዳሜ ታህሳስ 18 ቀን 2018 ዓ.ም በሆሳዕና ከተማ ተማሪዎቹ የተመረቁ ሲሆን ማህበሩ በሀዲይሳና በአገውኛ ቋንቋዎች እያከናወነ ባለው የጎልማሶች የመሰረተ ትምህርት ፕሮግራም እስካሁን ድረስ ከ20 ሺህ በላይ ጎልማሶችን በማስተማር መጻፍና ማንበብ እንዲሁም የአራቱን የሂሳብ መደቦች በበቂ ሁኔታ እንዲያውቁ በማድረግ ማስመረቁን በምረቃው ላይ ተገልጿል። የሀዲያ ዞን ትምህርት መምሪያ ኃላፊ አቶ ዴታሞ ጡምዳዶ እንዳሉት ትምህርት ለአንድ ማህበረሰብ ሁለንተናዊ ተሳትፎ ወሳኝ በመሆኑ መንግስት ለዘርፉ ከሚያደርገው እንቅስቃሴ በተጨማሪ የባለድርሻ አካላት ድጋፍ ያስፈልጋል ብለዋል። የኢትዮጵያ መጽሐፍ ቅዱስ ማህበር መጽሐፍ ቅዱስን በሀዲይሳ ቋንቋ በማስተርጎምና ጎልማሶችን በማስተማር ለቋንቋው እድገት እያደረገ ባለው አስተዋጽኦ የጎላ መሆኑን ያነሱት አቶ ዴታሞ መርሃ ግብሩ በዞኑ በሌሎች ወረዳዎች እንዲስፋፋ
ጠይቀዋል። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ ምክትል ኃላፊና የመማር ማስተማር ምዘና ዘርፍ ኃላፊ አቶ ማቴዎስ ባልዳዮ በበኩላቸው ያደጉ ሀገራት የስልጣኔ መነሻቸው ትምህርት መሆኑን በመጥቀስ በሀገራችንም በመደበኛ ፕሮግራም የትምህርት እድል ያላገኙ ዜጎች መደበኛ ባልሆነ መንገድ መሰረታዊ የጎልማሶች ትምህርት እንዲያገኙ ለማድረግ ከባለድርሻ አካላት ጋር በቅንጅት እየተሰራ ነው ብለዋል። እድሉን ያገኙ ዜጎችም ማንበብና መጻፍ በመጀመር በህይወታቸው ላይ ተጨባጭ ለውጥ እያመጡ መሆናቸውን የገለጹት አቶ ማቴዎስ የኢትዮጵያ መጽሐፍ ቅዱስ ማህበር እያከናወነ ያለውን ስራ በክልሉ ሌሎች አካባቢዎችም እንዲያስፋፋ ቢሮ አስፈላጊውን ሁሉ ትብብር ያደርጋል ሲሉ ተናግረዋል። በኢፌድሪ ትምህርት ሚኒስቴር የጎልማሶችና መሰረታዊ ትምህርት ዴስክ ኃላፊ አቶ ዘላለም አላጋው እንደገለጹት መሰረታዊ የጎልማሶች ትምህርት ያጠናቀቁ ተማሪዎች በቀጣይ ምዘና ካለፉ በቀንም ሆነ በማታ ፕሮግራም መደበኛ ትምህርት መከታተል እንደሚችሉ ጠቁመዋል። የዕለቱ ተመራቂዎች በሰጡት አስተያየት በተለያዩ ምክንያቶች የትምህርት እድል ተጠቃሚዎች እንዳልነበሩ ገልጸው አሁን ግን በኢትዮጵያ መጽሐፍ ቅዱስ ማህበር በኩል በአካባቢያቸው በተመቻቸላቸው የጎልማሶች ትምህርት ተጠቃሚዎች በመሆን መጻፍና ማንበብ መቻላቸውን ተናግረው በቀጣይ መደበኛ ትምህርት ለመቀጠል ፍላጎት እንዳላቸውም ገልጸዋል። መረጃው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ ሃይማኖት ተቋማት ጉባኤና የሴቶችና ማህበራዊ ጉዳይ ሚኒስቴር የጋራ ውይይት አካሄዱ። የኢትዮጵያ ሃይማኖት ተቋማት ጉባኤና የኢፌዴሪ የሴቶችና ማህበራዊ ጉዳይ ሚኒስቴር በጋራ ለመስራት የሚያስችል የምክክር መድረክ አካሂደዋል። በዚህ መድረክ ወቅት የሴቶችና ማህበራዊ ጉዳይ ሚኒስትር ክብርት ዶክተር እርጎጌ ተስፋዬ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጽሕፈት ቤትን ጎብኝተዋል። የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው ጉባኤው ከተመሰረተ ጀምሮ ጾታን መሰረት ያደረገ ጥቃትን ለመከላከል የስነ ጾታ እኩልነትና ማህበራዊ ፍትህን ለማስፈን በሃይማኖታዊ አስተምህሮ የተመሰረቱ ተግባራትን እያከናወነ መሆኑንም ገልጸዋል። በተለይም የሴቶችና የወጣቶች አደረጃጀት በመፍጠር ተከታታይ የስልጠና መድረኮችን በማዘጋጀት የሰላም የመከባበርና የአብሮነት እሴቶችን ለማጠናከር እየተሰራ መሆኑን ጠቁመዋል። ክብርት ዶክተር እርጎጌ ተስፋዬ በበኩላቸው ጉባኤው በተለይ ጾታዊ ጥቃትን ለመከላከል ባከናወናቸው ስራዎች ዓለም አቀፍ እውቅናና ሽልማት ማግኘቱን በመጠቆም ይህም የጉባኤው ከፍተኛ አስተዋጽኦ ያለው መሆኑን ገልጸዋል። በመጨረሻም ሁለቱ ተቋማት በቴክኒካዊ ጉዳዮች ላይ በመመካከር የጋራ እቅድ ለማዘጋጀትና ትብብራቸውን ለማጠናከር መስማማታቸው ተገልጿል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። በኢትዮጵያ የምግብ ፍላጎት መጨመር በአሁኑ ወቅት አሳሳቢ መሆኑ ተነገረ። በሀገር አቀፍ ደረጃ የአፈር መሸርሸር፣ የአየር ንብረት ለውጥና የምግብ ፍላጎት መጨመር በአሁኑ ወቅት አሳሳቢ መሆኑን የግብርና ሚኒስቴር አስታውቋል። ሚኒስቴሩ ከበርካታ የልማት አጋር ድርጅቶች ጋር በመተባበር ያዘጋጀው ብሔራዊ የአግሮ ፎረስትሪ ጥምር ደን እርሻ ስትራቴጂ ይፋ ተደርጓል። በግብርና ሚኒስቴር የስራ አመራር ተወካይ ዋና ስራ አስፈጻሚ ዶክተር ጫላ ሆርዶፋ በዚህ ወቅት ባስተላለፉት መልእክት ብሔራዊ የአግሮ ፎረስትሪ ስትራቴጂ የዜጎችን የምግብ ዋስትና ለማረጋገጥ የአርሶ አደሩን ኑሮ ለማሻሻል እና ለተፈጥሮ ሀብት ጥበቃ ስራ አመራር አበርክቶ የላቀ እንደሆነ ተናግረዋል። በሀገር አቀፍ ደረጃ የአፈር መሸርሸር፣ የአየር ንብረት ለውጥና የምግብ ፍላጎት መጨመር በአሁኑ ወቅት አሳሳቢ መሆኑን ያነሱት ዋና ስራ አስፈጻሚው ስትራቴጂው የተቀናጀ ስራ እንዲሰራ ለማስቻል ሚናው የላቀ ነው ብለዋል። በስትራቴጂው ዝግጅት ተዋናይ ከሆኑ የልማት ድርጅቶች አንዱ በሆነው ዓለም አቀፍ የደን ጥናትና የዓለም ጥምር ደን እርሻ ምርምር ማዕከል ኮሚኒኬሽን ኦፊሰር አቶ ኢዮብ ጌታው እንደተናገሩት በኢትዮጵያ ከዚህ ቀደም የዝናብ መጠናቸው አነስተኛ ያልሆኑ አካባቢዎች ወደ ደረቅ መሬት የተቀየሩበት ሁኔታ አለ። በዚህም በመሬት ላይ ከፍተኛ ጉዳት እየደረሰና በረሃማነት እየተስፋፋ እንደሚገኝ ገልጸው ይፋ በሆነው ስትራቴጂ አርሶ አደሮች ወደ አግሮ ፎረስትሪ ሲስተም እንዲገቡ ለማድረግ የአየር ንብረት ለውጥን በማስተካከል ምርታማነትን ለማሳደግ ይረዳል ብለዋል። ይህ ስትራቴጂ በፈረንጆች ዘመን አቆጣጠር ከ2026 እስከ 2035 የሚያገለግል ይሆናል። መረጃው የዳጉ ጆርናል ነው። ተመልካቾቻችን ዜናዎቻችን ከጂኤምኤም ቴሌቪዥን እንደቀጠለ ይገኛል። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በ2026 በናይጄሪያ የክርስቲያኖች ሞት በእጥፍ ሊጨምር ይችላል ተባለ።
የክርስቲያን ዓለም አቀፋዊ የስደት ተመልካች ድርጅት በ2026 በናይጄሪያ የክርስቲያኖች ሞት ቁጥር በእጥፍ ሊጨምር እንደሚችል አስጠንቅቋል። ይህ ማስጠንቀቂያ ታህሳስ 31 ቀን 2025 በተለቀቀው ዓመታዊ የስደት ሪፖርት ውስጥም ተካቷል። ሪፖርቱ እንደሚጠቁም ከሆነ እንደ አውሮፓውያን አቆጣጠር በ2025 የመጀመሪያዎቹ 220 ቀናት ብቻ በናይጄሪያ ከ7000 በላይ ክርስቲያኖች ተገድለዋል፣ ብዙዎችም ከመኖሪያቸው ተፈናቅለዋል። የድርጅቱ አጋር እንደገለጸው የጥቃቱ መጨመር ዋና ምክንያት ከቁጥጥር ውጭ የሆነው የጂሃዲስት ቡድኖች መስፋፋት፣ የመንግስት ደካማ የደህንነት ምላሽና ድንበር ተሻጋሪ ወረራዎች መሆናቸው ተጠቅሷል። በተለይም ከሳህል ክልል የሚመጡ ታጣቂ ቡድኖች ናይጄሪያን እያጠቁ መሆናቸው ከፍተኛ ስጋት መፍጠሩ ተገልጿል። ድርጅቱ ፈጣን ዓለም አቀፍ እርምጃ ካልተወሰደና ዓለም አቀፍ ዝምታ ከቀጠለ በ2026 የክርስቲያን ሰማዕታት ቁጥር በእጥፍ ሊጨምር እንደሚችል አስጠንቅቋል። ሪፖርቱ በተጨማሪ ህንድ፣ ቻይናና ኢራን በ2026 ለክርስቲያኖች ከፍተኛ ስደት የሚገኝባቸው ሀገራት መሆናቸውን ጠቁሟል። በህንድ በአንዳንድ ግዛቶች የስብከት የቤተ ክርስቲያን ስብሰባና የግል አምልኮ ላይ እገዳዎች መጣላቸው ተገልጿል። እንዲሁም ዓለም አቀፉ ቤተ ክርስቲያን በኢራን በአፍጋኒስታንና በቡርኪና ፋሶ ለሚገኙ የተሰደዱና ሚስጥራዊ ክርስቲያኖች ጸሎትና ድጋፍ እንዲያደርግ ጥሪ አቅርቧል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ከቀናት በፊት ምድር በጎርፍ ልጠፋ ነው በሚል መርከብ መስራቱን ገልጾ የሚዲያዎች ትኩረት የሆነው ኤቦኖ በቁጥጥር ስር ዋለ። የጋና ፖሊስ ከሳይበር ጋር የተገናኙ ወንጀሎችን ለመቀልበስ እየወሰደ ባለው እርምጃ የተነሳ ግለሰቡን ማሰሩን ገልጿል። በተጨማሪ ፖሊስ ግለሰቡ ማህበረሰቡን በማሸበርና በማስጨነቅ ወንጅሎታል። ኤቦኖ ምድር ላይ ለ3 ዓመታት ዝናብ እንደሚዘንብ ገልጾ ሰዎች እሱ የሰራው መርከብ ውስጥ በመሆን እንደሚተርፉ በመናገር የበርካቶችን ገንዘብ ወስዶ መኪና እንደገዛበት ተዘግቧል። ዘገባው የዶይቼ ቬለ ነው። በመጨረሻም ስዊዘርላንድ መዝናኛ ስፍራ በደረሰ የእሳት አደጋ 40 ያህል ሰዎች ሞቱ። በደቡባዊ ስዊዘርላንድ በሚገኝ የበረዶ ሸርተቴ መጫወቻ ስፍራ ውስጥ በሚገኝ የመዝናኛ ስፍራ በተነሳ እሳት 40 ሰዎች መሞታቸውን ፖሊስ አስታወቀ። በእሳት አደጋው 115 ሰዎች ጉዳት የደረሰባቸው ሲሆን ብዙዎቹም በከባድ ሁኔታ ቆስለዋል ተብሏል። እሳቱ የተከሰተው በክራንስ ሞንታና በሚገኘው ሌ ኮንስቴሌሽን በተባለ ባር ውስጥ የአዲስ ዓመት ዋዜማ እየተከበረ ባለበት ወቅት ነው። አደጋውን እየመረመሩ የሚገኙት ፖሊሶች እሳቱ የተነሳበትን መንስኤ ያላሳወቁ ሲሆን ጥቃት ደርሶ እንዳልሆነ ግን አረጋግጠዋል። ከተለያዩ ሀገራት የመጡ ሰዎች ጉዳት እንደደረሰባቸውም ተገልጿል። የአካባቢው የፖሊስ አዛዥ ፍሪድሪክ ጊስለር በሚቀጥሉት ቀናት ውስጥ ቅድሚያ የሚሰጠው ጉዳይ የሞቱትን ሰዎች መለየትና አስከሬናቸውን በፍጥነት ወደ ቤተሰቦቻቸው መመለስ ነው ብለዋል። 13 ሄሊኮፕተሮች፣ 42 አምቡላንሶችና 150 የአደጋ ጊዜ ሰራተኞች በቱሪስቶቹ በሚዘወተረው አካባቢ ተሰማርተው እንደነበረ ማወቅ ተችሏል። አብዛኞቹ በአደጋው የተጎዱ ሰዎች ከባድ ቃጠሎ እንደደረሰባቸው የተገለጸ ሲሆን 60 ሰዎች ደግሞ በባሌይስ በሚገኘው የሲዮን ሆስፒታል ለተሻለ ሕክምና ተልከዋል። ዘገባው የቢቢሲ ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የወንጌላውያን ስልጠና ተካሄደ። የኢትዮጵያ የሃይማኖት ተቋማት ጉባኤና የሴቶችና ማህበራዊ ጉዳይ ሚኒስቴር የጋራ ውይይት አካሄዱ። በኢትዮጵያ የምግብ ፍላጎት መጨመር በአሁኑ ወቅት አሳሳቢ መሆኑ ተነገረ። ከውጭ በ2026 በናይጄሪያ የክርስቲያኖች ሞት በእጥፍ ሊጨምር ይችላል ተባለ። የዕለቱ ዜናዎቻችን ተጠናቀዋል። አብሬያችሁ ቆይታ ያደረኩት ቤቴል ታምራት ነኝ። ቀሪ የጂኤምኤም ቴሌቪዥን ይቀጥላል። በሰላም ሁኑ።